የኢፌድሪ ውሃና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመተባበር በሶማሌ ክልል ጀረር ዞን ዲግ ወረዳና ቁራሂ ዞን መርሲን ወረዳ ከዋናው የኃይል መስመር ርቀው የሚገኙ አካባቢዎችን በፀሐይ ኃይል የሚሰራ የኤሌክትሪክ አገልግሎት ተጠቃሚ በሚያደርገው አዲሌ ፕሮጀክት የ24 ሰዓት የመብራት አገልግሎት ተጠቃሚ የሚያደርጉ ፕሮጀክቶችን አስመርቋል። ያነጋገርናቸው በተለያዩ የንግድ ስራዎች የተሰማሩ የአካባቢው ነዋሪዎች እንደሚሉት ከዚህ ቀደም የመብራት ኃይል ተጠቃሚ ባለመሆናቸው በማህበራዊም ሆነ ኢኮኖሚያዊ እንቅስቃሴያቸው ላይ ተግዳሮት እንደነበርና አሁን ላይ ግን ሁሉ በመቀየሩ ደስተኛ መሆናቸውን ተናግረዋል። የትራንስፖርት መኪናዎች ይጠይቃሉ። ፋርማሲ ክፍት ነው ወይ? አይ አልተከፈተም። ለምን? ጨለማ ስለሆነ ሰዎቹ ከቀበሌ የመጣው ወይም ከሌላ ወረዳ የመጣ ሰዎች ይጠይቃል። መድኃኒት አለ ግን ጨለማ ስለሆነ ዝግ ነው እና ኑሮ ተቀየረ። ኑሮ ሰዎቹ እዚህ ስለነበር ማታ እዚህ አካባቢ ሰው ብዙ አልነበረም። ግን አሁን ሁሌ ማታና ቀን አንድ ነው። ሁሌ እዚህ ጋር ኢቭኒንግ ያለው ሰዎች ይሄ ብዙ ልዩነት ነው አለ ማለት ነው። ዱሮ ማለት ነው የምንጠቀመው ጀነሬተር ነበረ። ይሄ ጀነሬተሩ ማለት ነው ከመግሪብ እስከ 12 ማታ ወይ 6 ሰዓት እንደምታውቁት እስከ ድረስ ነው የምንጠቀመው ማለት ነው። 24 ሰዓት 6 ሰዓት ብቻ ነው የምናገኘው ላይቱን 24 ሰዓት ሙሉ ማለት ነው 6 ሰዓት ብቻ ነው የምናገኘው። አሁን ግን 24 ሰዓት በሙሉ ማለት ነው እናገኛለን። aad iyo aad baan ugu faraxsanahay warbaahinta Ethiopia hadda ay suuqa digi ugu wareysanayso isagoo ሳይሰራና በፊት ስናየው በጀነሬተር ነበር ከተማው መብራት የሚያገኘው። ቀን ምሽት 12 ሰዓት በርቶ ከምሽቱ 6 ሰዓት ይጠፋ ነበር። አካባቢው ያለው የተለያዩ ኮሚኒቲዎች የሚሸጡበት ዋጋም ከፍ ያለ ነው። በዛ ምክንያት በአሁን ሰዓት ግን ይሄ ሶላር ሲስተሙ ከገባልን በኋላ የ24 ሰዓት የመብራት አገልግሎት አግኝተናል። ይሄንን የ24 ሰዓት የመብራት አገልግሎት በማግኘታችንም ከቀሪው ዓለም ጋር በኮሙኒኬሽን እንድንገናኝ አድርጎናል። ሳለዲ ባላ ከeenay dharka lagu dhaqay waxa la keenay maxaan ku idhaahdaa talaajadii wax lagu qaboojinayay በሶማሌ ክልል የብሔረሰቡ አሰፋፈር በተበታተነና በተራራቀ መንገድ በመሆኑ የማህበረሰቡን የኤነርጂ ፍላጎት ጥያቄ ለመመለስ ተግዳሮት እንደነበር ያስታወሱት በክልሉ ማዕድን ኢነርጂና ነዳጅ ቢሮ የኤነርጂ ዘርፍ ዳይሬክተር አቶ መሐሙድ መሐመድ አብዱላሂ ናቸው። የፕሮጀክቶቹ ተመርቆ አገልግሎት መስጠት ለአካባቢዎቹ ትልቅ ትርጉም ያለው መሆኑን አብራርተዋል። የፕሮጀክቶቹ መገንባት እንደ ክልል የኤነርጂ ሽፋኑን ከነበረበት 15 በመቶ ወደ 60 በመቶ እንደሚያሳድገውም ነው ዳይሬክተሩ የተናገሩት። በፊቱም የኛ ክልል በጣም የኤነርጂ ሽፋኑ በጣም ዝቅተኛ ነበር። ወደ 15% የሚደርስ የግሪድ ያገኘ ነበርም። አሁን እነዚህ ሲጨምሩ ወደ 14 ወረዶች ከተሞች ይገኛል የሚል ተስፋ ስላለ ይሄ ጀምሮ ወደ 7% ወደ 60% አካባቢ ይደርሳል የሚል ተስፋ ስላለ ነው ሽፋኑ ማለት ነው። በፕሮጀክቶቹ ምረቃ ላይ የተገኙት የኢትዮጵያ ኤሌክትሪክ አገልግሎት ስራ አስፈጻሚ ተወካይ አቶ ክንፈ ነጋሽ እንደ ሀገር የኤሌክትሪክ መሰረተ ልማት በመገንባትና በማስፋፋት በአሁኑ ወቅት 8360 የገጠር መንደሮችና ከተሞችን ኤሌክትሪክ ኃይል ተጠቃሚ ማድረግ ስለመቻሉ አብራርተዋል። ከዚህ ባለፈም የነባር ኤሌክትሪክ መስመር መሰረተ ልማቶችን የማደስና የመጠገን ስራ መሰራቱን ያነሱት ተወካዩ ከዋናው የኤሌክትሪክ መስመር ርቀው የሚገኙ በመላው ሀገሪቱ የሚገኙ አካባቢዎችን በፀሐይ ኃይል በሚሰሩ የኤሌክትሪክ ኃይል ተጠቃሚ ማድረግ የሚያስችሉ ተግባራት እየተከናወኑ እንዳለ ተናግረዋል። ከዋናው ኤሌክትሪክ መረብ ግሪድ ርቀው ለሚገኙ የገጠር ከተሞችና መንደሮች የፀሐይ ኃይል ማመንጫ በመገንባት ተጠቃሚ እንዲሆኑ ለማድረግ በትኩረት እየተሰራም ይገኛል። እስከ ቅርብ ጊዜ ባለው የአፈጻጸም ሂደት ባለፉት ሳምንታት ያስመረቅናቸውን ጨምሮ 338 የፀሐይ ኃይል ማመንጫ ፕሮጀክቶች ተመርቀው የ24 ሰዓት ኤሌክትሪክ አገልግሎት እየሰጡ ይገኛሉ። የፀሐይ ኃይል ማመንጫዎቹ የአካባቢዎቹን ማህበራዊና ኢኮኖሚያዊ እድገት የሚያፋጥኑ መሆናቸውን ያነሱት አቶ ምስክር መሰረተ ልማቶቹን በአግባቡ መንከባከብ ያስፈልጋልም ብለዋል። ፕሮጀክቶቹን መርቀው የከፈቱት በኢፌድሪ ውሃና ኢነርጂ ሚኒስቴር የኤነርጂ ዘርፍ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ኦሊ የአንድ ሀገር የኤነርጂ ፍላጎት እየጨመረና እያደገ በመጣ ቁጥር በዛው ልክ የኢኮኖሚ እድገት እንደሚመዘገብና አመታዊ እድገት እንደሚጨምር አብራርተዋል። በቂ አስተማማኝና አዋጭ የሆነ ኢነርጂ ለአሰብነው ብልጽግና ለማሳካት ማቅረብ አለብን። ብልጽግና፣ እድገት፣ ልማት፣ ዘመናዊነት ያለ በቂ ኢነርጂ፣ ያለ አስተማማኝ ኢነርጂ፣ ያለ ንጹህ ኢነርጂ፣ ያለ አፎርደብል ኢነርጂ ተግባራዊ ሊሆን አይችልምና ለዚህ ነው የኢትዮጵያ መንግስት ለኢነርጂው ዘርፍ ከፍተኛ ትኩረት ሰጥቶ እየተንቀሳቀሰ ያለው። ጎረቤት ሀገራትን ጭምር በኤነርጂ የማስተሳሰር ውጥን እውን ለማድረግ የተሰራ መሆኑንና የታዳሽ ኃይል የኤሌክትሪክ አቅርቦትን ተደራሽ ለማድረግ በትኩረት የተሰራ መሆኑንም ሚኒስትር ዴታው አመልክተዋል። ኢትዮጵያ ለጎረቤት ሀገሮቿ ኢነርጂ ስታቀርብ በአነስተኛ ታሪፍ የኢኮኖሚ ጥቅም ለማግኘት ሳይሆን ቀጠናው እንዲረጋጋ ለማድረግ ነው።
እንደሚታወቀው አሁን ያለንበት ቀጠና ብዙ በርካታ ምክንያቶች ያልተረጋጋ ነው። ስለዚህ ያን ለመረጋጋት ኢትዮጵያ ትልቁ ጥረቷ ይህ ቀጠና እንዲረጋጋ ለማድረግ ነው። ብልጽግናችንን የምናረጋግጠው ጎረቤት ሀገሮቻችን ሲበለጽጉና ጎረቤት ሀገሮቻችን ሲረጋጉ የሚል አቋም ስላለው እንደ ሀገር እንደ መንግስት በሶማሌ ክልል በሁለቱም ዞኖች የተገነቡት የዲግና ኑስትሪክ በፀሐይ ኃይል የሚሰሩ የኤሌክትሪክ ማመንጫ ፕሮጀክቶች 625 ኪሎዋት ኃይል የሚያመነጩ ሲሆን ለ2900 ደንበኞች አገልግሎት የሚሰጡ ናቸው። ፕሮጀክቶቹ ከዓለም ባንክ በተገኘ ብድር የተገነቡ ሲሆን ከ379 ሚሊዮን ብር በላይ ወጪ እንደተደረገባቸውና ለቀጣይ 20 ዓመታት አገልግሎት እንደሚሰጡም ለማወቅ ተችሏል።